ባለስልጣናቱ ከስልጣን በጅምላ ለቀዋል። ኢኳቶሪያል ጊኒ ላይ ምንድን ነው የተፈጠረው? እጅግ በጣም አስደንጋጭና ሰበር የተባሉ መረጃዎች ከሀገሪቱ እየተሰሙ ይገኛሉ። የሀገሪቱን ጠቅላይ ሚኒስትር ጨምሮ ሙሉ የካቢኔ አባላት በዚህ ሰዓት ከስልጣን መልቀቃቸው ነው እየተነገረ የሚገኘው። ይህ የሆነበት ዋነኛው ምክንያትም ገዢው ፓርቲ ይፋ እንዳደረገው ከሆነም እንግዲህ እነዚህ ባለስልጣናት ከታቀደላቸው ግቦች 10% ብቻ በማሳካታቸው ምክንያት በጅምላ ከስልጣናቸው መልቀቃቸውን ነው ይፋ እያደረገ የሚገኘው። የሀገሪቱ ባለስልጣናት እንዳሳወቁት ከሆነም እንግዲህ ይህ የጅምላ የስልጣን ስንብትም እንግዲህ በሀገሪቱ ላይ ይደረጋል የተባለው ሙሉ የመንግስት መዋቅር እንዲሁም ደግሞ በሀገሪቱ ላይ ተግባራዊ ይደረጋል ተብሎ የታሰበውን መሰረተ ልማት በፍጥነት ለመስራትና ለማሳካት ሲባል እነዚህን ባለስልጣናት ማሰናበት እንዲሁም ደግሞ ባለስልጣናቱ ከስልጣናቸው መልቀቅ አስፈላጊ እንደሆነ ነው ይፋ እያደረገ የሚገኘው። በኢኳቶሪያል ጊኒ ታሪክ ይህ የመጀመሪያው የጅምላ ስልጣን ስንብት ነው ማለትም ጭምር ይቻላል። በሀገሪቱ ላይም እንግዲህ ከዚህ በኋላ ምን አይነት ነገሮች ይፈጠራሉ የሚለው ነገር እጅግ በጣም አወዛጋቢ ነው። በርካታ ሰዎችም እንግዲህ በተመሳሳይ ሁኔታ ተቃውሟቸውን ሲገልጹ እንዲሁም ደግሞ በተመሳሳይ ሁኔታ ማለት ነው ይህንን ነገር ሲደግፉ እየተመለከትናቸው እንገኛለን። በጉዳዩ ላይ እስኪ ሀሳባላችሁ ወይ ሀሳባችሁን ኮሜንት ላይ አጋሩኝ። ፕላስ ሰበር መረጃ ተሰምቷል። አሜሪካ በህወሓት ወይም ደግሞ በቲፒኤልኤፍ አመራሮች ላይ የቪዛ ማዕቀብ መጣሏ በዚህ ሰዓት ተሰምቷል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰሜን ኢትዮጵያ እንደዚሁም በመላ ኢትዮጵያ ያለውንም ሰላምና ደህንነት አደጋ ላይ ጥለዋል ባሏቸው የህዝባዊ ወያኔ ሓርነት ትግራይ ህወሓት አባላትና የቅርብ ቤተሰቦቻቸው ላይ ስማቸውን በይፋ ሳይገልጽ የቪዛ ማዕቀብ መጣሉን እንደምትመለከቱትም በዚህ ደብዳቤ ላይ ገልጿል። አሜሪካ በሰላምና በክብር መኖር የሚፈልገውን የትግራይ ህዝብን ጨምሮ መላው የኢትዮጵያ ህዝብንም መደገፏን እንደምትቀጥል የገለጸው መግለጫው በክልሉ ሰላምና መረጋጋትን በሚያናጉ አካላት ላይ ተጠያቂነትን ለማስፈን ያሉትን አማራጮች ሁሉ ጥቅም ላይ እንደምታውል አስታውቃለች። የቪዛ ማዕቀብ የተጣለባቸው የህወሓት አመራሮችና ቤተሰቦቻቸው ስማቸው በይፋ አልተገለጸም። ከሰሞኑ ታዲያ በኢትዮጵያ መከላከያ ሰራዊትና በትግራይ የጸጥታ ኃይል መካከል ግጭት ተፈጥሮ ነበር ሲልም ይሄ ደብዳቤ እንደምትመለከቱት ገልጿል። 15 ቢሊዮን ብሩ የት ገባ? የመንግስት ጥያቄ ነው። በዛሬው ዕለት የፌዴራል ዋና ኦዲተሮች መስሪያ ቤት ሪፖርት ባደረገው መሰረት 15 ቢሊዮን ገንዘብ እንዲሁም በተጨማሪ ደግሞ $23,000 በላይ ወደ መንግስት ካዝና መመለስ የነበረበት ገንዘብ ያለ አግባብ ክፍያ በመፈጸሙ ምክንያት ሳይመለስ ባክኖ ቀርቷል ሲልም እንግዲህ በዛሬው ዕለት ሪፖርት እያደረገ ይገኛል። ይህንን ገንዘብ እንዲመልሱ ለመስሪያ ቤቶቹ በደብዳቤ መልክ መጠየቁን ይፋ ያደረገው የፌዴራል ዋና ኦዲተሮች መስሪያ ቤት ከፍተኛ የሚባሉ የመንግስት መስሪያ ቤቶች ይህንን ገንዘብ ያለ አግባብ ክፍያ በመፈጸም እንዲሁም ደግሞ በተለያዩ ምክንያቶች ገንዘቡ ማለት ነው ወደ መንግስት መመለስ ሲኖርበት አባክነው እንዳስቀሩትና በኦዲትም ማለት ነው እንዳልተመለሰ ነው እየተነገረ የሚገኘው። ይህ ገንዘብ እንግዲህ በዚህ ሰዓት ብቻ አይደለም ከዚህ ቀደምም በ2016 እንዲሁም በ2017 ማለት ነው በኦዲት ያልተመለሰ በተለይም ደግሞ $23,000 እንዳልተመለሰ ነው እየተነገረ የሚገኘው። በ2018 ዓመተ ምህረትም እንግዲህ የኦዲት ሪፖርት በሚያቀርቡበት በዚህ ሰዓት 15 ቢሊዮን ብር እንዲሁም በተጨማሪ $23,000 በላይ ማለት ነው ያለ አግባብ ክፍያ በመፈጸሙ ምክንያት ለመንግስት መመለስ የነበረበት ገንዘብ አለመመለሱን ይፋ እያደረጉ ይገኛሉ። እነዚህ መስሪያ ቤቶችም እንግዲህ ይህንን ገንዘብ እንዲመልሱ በደብዳቤ የተጠየቁ ሲሆን ይመልሳሉ የሚለው ነገር ይጠበቃል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች ግን በድጋሚ ተመልሼ እመጣለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆናላችሁ። 15 ቢሊዮን ብርና $23,000 ቁጥሩን በቅጡ ሰምታችሁኛል። 15 ቢሊዮን ብርና $23,000 ከመንግስት ካዝና ያለ አግባብ ክፍያ ተከፍሎ እንዲመለስ የታዘዙ ቢሆንም እስካሁን ድረስ አልመለሱም ይለናል የፌዴራል ዋና ኦዲተር። 2016 እና ከዛ በፊት ዩኒቨርሲቲዎችን እና የገቢዎችና ጉምሩክ ቅርንጫፍ ጽህፈት ቤቶች ላይ ኦዲት ተደርጎ 21.5 ቢሊዮን ብር እና $23,000 ያለ አግባብ ክፍያ ተከፍሎ ተገኝቶ ነበረ። ይሄንን ክፍያ ወደ መንግስት ካዝና እንዲመልሱ ታዘው እስካሁን ድረስ 6.6 ሚሊዮን ብሩ ብቻ ተመላሽ ተደርጎ 15 ቢሊዮን ብርና $23,000 አልተመለሰም ይለናል። እነዚህን ክፍያ የከፈሉ ሰዎች ዩኒቨርሲቲዎቻችን ናቸው። የገቢዎችና ጉምሩክ ቅርንጫፍ ጽህፈት ቤቶቻችን ናቸው። እንግዲህ ያለ አግባብ ክፍያ ከፈሉ የሚባሉት ስነ ምግባርን ያስተምራሉ፣ ትውልድን ይቀርጻሉ፣
የሚባሉት ዩኒቨርሲቲዎቻችን ናቸው። ተደርሶባቸው እንኳን እንዲመልሱ ተጠይቀው የመለሱት 6.6 ቢሊዮን ብር ብቻ ሲሆን 15 ቢሊዮን አልመለሱም። የፌዴራል ዋና ኦዲተር ተግባርና ኃላፊነቱ ኦዲት መስራት፣ ሪፖርቶችን ማውጣት፣ ማሳወቅ፣ የማስመለስ ወይም ደግሞ የመክሰስ ከሱ ፍርድ ቤት የመከራከር የሌላ አካል ነው። እነዚህ አካላት እንግዲህ አንመልስም ብለዋል። ቀጣዩ ምን እንደሚሆን እግዚአብሔር ይወቅ። ግን ሸጠዋታል ጠቅላይ ሚኒስተሩ የሚል የተቃውሞ ሀሳብ ሲያቀርቡ የነበሩ ፖለቲከኞችና አዳዲስ መጤ የፖለቲከኞች ሀሳብ አንጸባራቂዎች በጂ7 ላይ ጠቅላይ ሚኒስተሩም ደግሞ ኢትዮጵያን የሚወክል መሪ ያልተገኘው የኢትዮጵያ ዲፕሎማሲ ሁኔታ መድከሙን ተከትሎ ነው የሚል ሀሳቦችን እያንጸባረቁ ነው ያሉት። ትናንትና በስፋት ሲነገር ነበር። ጀዋር መሐመድን ጨምሮ ሌሎች ፖለቲከኞች ነን የሚሉ አካላት ኢትዮጵያ በጂ7 መድረክ ላይ አለመሳተፏን እንግዲህ እንደ ድክመት አድርገው እያወሩት ነበር። ወንድሜ እህቴ፣ አንድ የምነግር ነገር የፈለከውን ሌብሊንግ መስጠት ትችላለህ። ለጠቅላይ ሚኒስትሩ አሽቃበጥሽ ልትለኝ ትችላለህ፣ ኦር ደግሞ የመንግስት ደጋፊ ነሽ ልትለኝ ትችላለህ። ጂ7 መድረክ ላይ አለመሳተፋችንን ሳየው ወይም ደግሞ ሳስበው የእውነት ኢትዮጵያ ራሷን ችላ ሉዓላዊነቷን አስጠብቃ የምትሄድ ሀገር መሆኗን ዓለም አቀፉ ማህበረሰብ እንዲረዳ እያደረገ ግሪን ላይት ነው። ጂ7 መድረክ ላይ የተሳተፉት ኬንያና ግብጽ አሜሪካ በእነዚህ ሀገራት ላይ ያላት ኢንተረስት ይታወቃል። አሜሪካ የምታጸድቃቸውን አጠቃላይ ውሳኔዎች የምታወጣቸውን መመሪያዎችን ሙሉ ኬንያ ተግባራዊ ታደርጋለች። ልክ አሜሪካ የሆነ መመሪያና አውርዳ ወይም ደግሞ የሆነ መመሪያ ተፈጻሚ ነልኝ ብላ ኢትዮጵያ ውስጥ ተቀባይነት አገኘ ሲባል በየተለያዩ የማህበራዊ ትስስር ገጾች ላይ እየወጣችሁ ጠቅላይ ሚኒስትሩ ሀገር ሸጡ፣ በህዝብ ላይ ቀለዱ የሚል መረጃ የምታሰራጩ አካላት ሰፊ የሚባለው የአሜሪካ ፍላጎት የሚንጸባረቅበት የጂ7 መድረክ ላይ ለምን ኢትዮጵያ አልተገኘችም በሚል ደረጃ የምታነሷቸው ሀሳቦች ገዢዎች አይደሉም። ጂ7 ላይ የተገኙት ግብጽም ሆነች ኬንያ ሀሳብን ከማወጅ ባለፈ እንግዲህ ግብጽ በህዳሴ ግድብ ጋር ተያይዞ ከፕሬዚዳንት ዶናልድ ትራምፕ ጋር መክረዋል። መምከራቸው ብቻ አይደለም፣ የጋዛ ጉዳይን ግምት ውስጥ አስገቡ። ኬንያ አሁን ላይ እያደረገች ያለችው እንቅስቃሴና ኬንያ ላይ እየወጡ ያሉ ህጎች፣ አሜሪካ እያጸደቀቻቸው ያላቸውን ነገሮች ግምት ውስጥ አስገቡ። ነገ እዚህ መድረክ ላይ ኤርትራ ልትገኝ ትችላለች። ምክንያቱም ደግሞ የአሜሪካ መንግስት በአሰብ ወደብና በኤርትራ በኩል በሚገኙ የቀይ ባህር ዳርቻዎች ወደ 700 ኪሎ ሜትር የሚጠጋው አካባቢ ላይ ፍላጎት አለው። ሉዓላዊነታቸውን አሳልፈው ከሚሸጡ ሀገር መሪዎች ጋር ሉዓላዊነታቸውን አሳልፈው ከሚሸጡ ሀገራት ጋር ኢትዮጵያ የምትባል ሉዓላዊነቷን አስጠብቃ የቆየችን ሀገር እያወዳደራችሁ በጂ7 መድረክ ላይ ባለመገኘታችን ዲፕሎማሲያችን እንዴት እንደወረደ ምናምን የምትሉ ሰዎች ዓለምን እየዘወርን ነው የሚሉት እነ ቻይናም አልተገኙም፣ ሌሎችም አልተገኙበትም። ጂ7 ላይ ውሳኔ የሚሰጡ የሚወያዩ የሚያጸድቁት አባል ሀገራቱ ብቻ ናቸው። ሌላው የተገኘው እነሱ አውርተው ሲጨርሱ ሊያጨበጭብ ነው። ካላጨበጨበም ደግሞ የትራንስፖርት ወጪውን አውጥቶ በመድረኩ ታድሞ ድረሱልኝ የሚል ጥሪውን ሊያቀርብ ነው፣ ልክ የግብፁ ፕሬዚዳንት እንዳደረጉት። እና ጂ7 ላይ ኢትዮጵያ ለመገኘቷን እንደ ፖለቲካ ክሽፈት አድርጋችሁ የምታወሩ ፖለቲከኞች ብቻ ሳትሆኑ በተለያዩ ማህበራዊ ሚዲያ ላይ ውር የምትሉ ሰዎች መጀመሪያ ማወቅ ደን ደግሞ በሉዓላዊነት የማይደራደር አካል መፍጠር ላይ ልብ ብትሉ ጥሩ ነው። ምንም ባላወራ ደስ ይለኝ ነበር፣ ግን አወራሁ።